ሃሌሉያ አሁን ተስራሙ የሆነም ስም እግዚአብሔር አወራ እኔ ለህዝብ ይራራል የሚገርባችሁ ህዝቡ እኮ ተመልሷል ንጉሱ ደግሞ አይገርባችሁ ይህንን አዋጅ ከሰማ በኋላ ሰው እኮ አንዳንድ ጊዜ የሚገርባችሁ ነገር እግዚአብሔር ቃል ሲሰበክ ሰው ልቦ የማይደነግጥ ከሆነ መንፈሱ የማይንቀሳቀስ ከሆነ እግዚአብሔር ይታስበናል አይ ንጉስ ይህንን አዋጅ ከሰማ በኋላ ምን አደረገ ቀጥታ ከሰው እስከ እንስሳ ጾመ ምናልባት እግዚአብሔር እድል ይሰጠናል ምናልባት የኖርነው እግዚአብሔር እድል ይሰጠን በብዙ የተረፈው ኮሮና መጣ ብዙ ነገሮችን ወስደዋል እኔና እናንተ ግን ታርፈናል አሁን ብዙ ነገር አለ አሁንም ጌታ ምሕረቱን አካባብስቶልናል እንተርፋለን ነገም ወንጌል ይሰበካል ኢየሱስ ጌታ ሃሌሉያ ወይ ካባራ ታዲያስ ሸላባ በከረባይ አንተ መንፈስ የተነካ ወጣ ለማምለክ ይዘምራል በየልበት አላችለም ይወክል በአንተ መንፈስ የተነካ ወጣ ለማምለክ ይዘምራል በየልበት አላችለም ይወክል በመንፈስ ከሚያስተምሩ መካከል አንዱ የእግዚአብሔር ባህሪ እናያለን። ከዚህ መጽሐፍ ላይ የእግዚአብሔር ባህሪ ከእግዚአብሔር ባህሪ መካከል አንዱ እግዚአብሔር ፍቃድ አለ። እግዚአብሔር ምን አለ? ፍቃድ አለ። የልቡ ፍቃድ የልቡ ሀሳብ አለ። ስለዚህ ከዮናስ መጽሐፍ የተማርነው ነገር አንዱ ይሁን እግዚአብሔር ፍቃድ እንዳለ ፍቃዱ ደግሞ ወደ ነነዌ እንዲሄድ ብዙዎችን ለማትረፍ ብዙዎችን ለመመለስ እንደሆነ እናያለን። እግዚአብሔር ፈቃዱን ለመፈጸም ነገሮችን ሁሉ የሚቆጣጠርበትን ኃይል እንመለከታለን። እግዚአብሔር ፈቃዱን ለመፈጸም የሚቆጣጠርበትን ኃይልና አቅም እንዳለው እንመለከታለን። አንድ ነገር እግዚአብሔር ፈቃዱን ለመፈጸም ግን ያንተ ነገር ማስፈጸም ያንተ ነገር እንዲፈጸም ያንተ ነገር የኛ ነገር እንዲፈጸም እግዚአብሔር ከፈለገ እንዲፈጸም እግዚአብሔር ለማድረግ ሙሉ አቅም አለው። እግዚአብሔር ማህበሩን ተናገረ። አሳ ነባሪውን ተናገረ። ማዘዝ ጀመረ። ማህበሩን ማዘዘ። አሳ ነባሪውን ማዘዘ። ፍቃዱን ለማስፈጸም ትሉንም ሲቆጣጠር ታያላችሁ። ትሉንም ላከበትና አሳይ ብላ ከየት ነው የተዘጋጀ? በዛች ቅጽበት ከየት ተዘጋጀ? አስቡ። ትሉንም ሳይቀር ሲቆጣጠር እንመለከታለን። ሁሉም እርሱ የሚፈልገውን ነገር አድርጎ ሁሉም እርሱ እንደሚፈልገው ነገር አድርጓል። በቃ ዮናስን ከቤት ወጣ። እግዚአብሔር ደግሞ ፍቃዱን ለማስፈጸም ግድ ስለሆነ ከቤቱ ቆመ። አቆየ። ማህበሩን ተናገረ። ተነሷል፣ ተነሱ። ሲነሱ ደግሞ አሳን ተናገረው። ሰው ዮናስ ሲወረወር አሳን ደግሞ አዘጋጀው። ዋጡታል፣ አቆዩታል። ካቆዩት በኋላ ደግሞ ትፉታል። ከተፉ በኋላ ደግሞ ወደ
የምናየው እግዚአብሔር ባህሪ ነው። እግዚአብሔር ባህሪ ፍቃድ ነው። ፍቃዱን ለማስፈጸም ደግሞ የትኛው ኃይል ሊያስቆም አይችልም። የሰው በዚህ ቤተክርስቲያን ላይ እግዚአብሔር ፍቃዱን መፈጸም ሲፈልግ የትኛው ኃይል ሊያስቆመው አይችልም። የጋነው ደጆች ቤተክርስቲያን መያዝ አይችሉም። የጋነው ደጆች ቤተክርስቲያን መቋቋም አይችሉም። ቤተክርስቲያን የለናት ሊጀም ሊቋቋመን አይችልም። በኢየሱስ እግዚአብሔር በፈቃዱ አስገባ መንገድ ላይ እግዚአብሔር ባህሪ ስም ፍቃዱ ላይ እንዲሁም ደግሞ እግዚአብሔር ላይ ማለት ነው። እግዚአብሔር ላይ ያስተምራል። የዮናስ መጽሐፍ ታሪኩ ስናጠምቀው የእግዚአብሔር ላይ ዘው ውስጥ እናገኛለን። ለካጌታ ይራራል፣ ለሕዝቡ ይራራል። ለሚጠፉት እግዚአብሔር ደስ አይለው፣ ይራራል። ታገሰው እግዚአብሔር የነነዌ ሰዎች እንዲሞቱ አልፈለገም ነበር። ዳሩ ግን ዮናስ ንስሐ የሚገቡበትን እድል እንዲያገኙ ፈለገ። ማለት እግዚአብሔር እድል እንዲያገኙ ፈለገ። ታገሰው። ሲመለሱ ራራላቸውና ተመለሱ። ንጉሡ እግዚአብሔር ምናልባት ብራራልን ማን ያውቃል ቢተውልን እኛ እንመለስ እንጂ እኛ ወደ ሀሳብ እንግባ እንጂ እግዚአብሔር ያሰበው ይተዋል። ከሰው እስከ እንስሳ ይፈዋል። ወደ ጌታ ተመለሱ። እግዚአብሔር ላይ አሳያቸውና ነው ልጆች ተወይ ያለውን ነገር አስቀረ። የሆነም ኮከሳ ከቤት ሳወጣ የተናገርኩት ብቻ አይደለችም። ከሌብራራ ተስተዳደረ ሊራይ ላይ ሁለተኛ ደግሞ ምንድነው የምናየው ከዚህ መስፈር የእግዚአብሔርን የሕዝብ ባህሪ እናያለን። የሕዝቡ ባህሪ እና የሰው ባህሪ ዘውስ እናያለን። ከዮናስ ታሪክ ስታነቡ ዮናስም ከእግዚአብሔር ሀሳብ ከመፈጸም ይልቅ የሚጎዳ መሰለውና ወደ ራሱ ሀሳብ አዘነበለው። ዛሬም እግዚአብሔር አንዳንድ ጊዜ ፈቃዱ ሲነግረን የሰው ባህሪ የምንጎዳ ይመስለናል፣ የተቀደምነው ይመስለናል፣ የተሸነፍነው ይመስለናል። ነገር ግን የእግዚአብሔር ፈቃድ ስናደርግ እግዚአብሔር ነገር ስንጠብቀው ፈቃድ ውስጥ ስንሄድ ለካ እግዚአብሔር የሚጠብቁት አይቀደሙ አንቀደም በልስቲ በቃ አንቀደም በልስቲ የዚህ ባህሪ ወይ የሰው ባህሪ ከዮናስ መማር ይችላል። ለጥቂት እንዳልኳቸው ልክ እግዚአብሔር የተናገረው ወደዛ ምን እንዲሄድ ነው። ወደ እሱ ደግሞ የተጎዳ መሰለው የራሳችን ሀሳብ ደግሞ ይጎዳል እንጂ አይጠቅመንም። ለጊዜ የሚጠቅመን ይመስለናል። አንድ ጊዜ ይህ ምሳሌ ሊጠቀም ከሚዲያ ሊቆረጥ ስለሚችል አንድ ሰው ስለ ትዳር ይጸልያል። አገልጋይ ነው። አንድ ቤት ደግሞ ይሄን ይጸልያል። ያቺ ልጅ ሴት ነችና ይጸልያል። አገልጋዩ አላገባም፣ እሷም አላገባችም። እሷ ሀብት አላት እና ሁሉ ጊዜ እየጸለየ ለእሱ ትራንስፖርት ይከፍላል፣ ተመልሶ ይመለሳል። ለትዳር ይጸልያል። ጌታ ተናገረውና የምታገባው ነገር ያለ አዎ አንተ የምትጸልይበት ሴት በኢየሱስ ክርስቶስ ይህንን ሴጣን ነው የተናገረው ብሎ ተንደንግጦ ተነሳ። አቋረጠ። እግዚአብሔር ፈቃድ ይሄንን አልመሰለው። እሱ በቃ ያሰበ መንገድ ስላለ የለካበት መንገድ ስላለ ይህ ሁለተኛ ታሪክ ነው ስለሰማሁ። ከዛ ደነገጠው። ሴጣን መሰለው በኢየሱስ ብሎ ጸሎቱን አቋርጦ ተነሳ። አሁንም ቆይ እስኪ ለማንኛውም ልትገኝ ብሎ መጸለይ ሲጀምር ለምን ትገሥጻኛለህ? እኔ እኮ ነው የተናገርኩት አለ ጌታ። አንተ እንዴት እናገራለሁ? ትሳደበኛለች፣ ውሻ አድርጋ ታባርረኛለች፣ ውሻ አድርጋ ትሰድባለች፣ ታባርራለች እንደተናገርከው። ነገር ግን ታገባለህ። ራሱ ተናገረውና ልክ ማነው ዳዊት ወደ ፍልስጤም ወደ ጎልያድ ሲወጣ ውሻ መስለክና በዚህ የምትወጣ ራሱ ላይ ተናገረ። ራሱ ግን ውሻ ነው የሚገርመው። ከዛ ውሻ አድርጋ ታባርረኛለች ስል መባረሩን ታባረረች ግን ታባረረች። ከዛ ምን አድርግ ሄደ ነገር ነው። ሄደና ደወለለት። ዛሬ ላገኝሽ እፈልጋለሁ አለ። እሷ ጸሎት መስሎት እግዚአብሔር የተናገራት ነገር እና ቤታለች ቤት ሄደ። ከዛ ተንበረከኩና ጌታ ሆይ አጨግን ያለ እንግዲህ አሁን ለመናገር ፈራ። ከዛ ድንገት ይህን እየፈራ ያለ ከአንደበት ወጣ። ምንድነው ጌታ ምንድነው የተናገረ? ዛሬ ምንድነው የምታንተባትበው አለች። ምንድነው የተናገረው?
እግዚአብሔር ለትዳር ስጸልይ ነበረ። እሺ አለች። ስጸልይ አንቺን አሳየኛል። ድግሞ አንቺን አሳየኛል። አንተ አስወጣቸው ናለች። ወደ ውጭ አውጣችና የሆነ ውሻ ግቢ ውስጥ አለ የነሱ ይህን ታገባለህ ማለት ነው። ቤት ጌታ ሆራ ተባረከ። ይሄው ውሻ አድርገህ አባረረች። አንተ እኮ የተናገርከው መጀመሪያ አንተ እኮ የተናገርከው መጀመሪያ እንጂ ብዬዋለሁ። ታግባለህ አሁንም ይሄን ከዛ ፈራውና በጥፍ ብትለኝ ሳለ ትላለች። ታገባለህ ሄዶ ነገረው። አሁንም በጥፍ ያለች። ከዛ በኋላ ተናደደ። መጸለይ ማቆመ። ሪሱን ቀየረ። አንዳንድ ሰዎች ግን አለ ያው ሪስ የቆየው ነገር ሲሰራቸው ሰው ሪሱ ራሱ ይተዋል ጀምራል። በቃ እሱ ነገር ባያነሳለን የእግዚአብሔር ነገር ደግሞ ካለበት አንተ በታውቀው ጊዜ እሱ ይጀምራል። በቀን ይጀምራል። ተቀበሉት። አሜን። ነገራችሁ ይጀምራል። አሜን። ሃሌሉያ ይጀምራል። አሜን። የተዋጠቱ ነገር እሱ ከሆነ በዚህ ምሽት ይጠፋል። ይጠፋልሻ። ኢየሱስ ጌታ። ከዛ በኋላ ሪሱን ተወ። እሱ አገሩ ቀየረ። እሷም ረሳት። የሆነ ጊዜ እግዚአብሔር ሄደና ልጅቷ ቆንጂና አላት፣ ጸጉር አላት፣ በጣም ታምራለች። በቆንጂና ትመካለች፣ በጸጉሯ ትመካለች። እግዚአብሔር በአንድ ለቤት ሄደና እንደች ይቺ አብቃ የበቀለችው ግን ጸጉሯን አነሳለት። ፊቱ ለምጽ ነጭ ነች። ድሮ ማገር ሲታፈመለክቱት ሁሉ አሁን እንደዚህ ማለት ጀመረ። ከዛ እሷ ራሱ አፈረች። አሁን ከቤት መውጣት አፈረች። እንደዚህ ነገር ግን ሁላ አይሆንሽ ሁላ አይሆን ፍቃድ ፍቅር ላይ ስለሆነ ሁላ አይሆን። ግን ያን ለማስተማር የፈለግበት መንገድ ይመስለኛል እንጂ ሁሌ በዛ ነገር አይሆንም። እግዚአብሔር ይቀጣሻል። ቀጣም ሁላ ይቀጣ ተሰርቀታ ሁሌ እቺ ግን መንገዱ ለማስተማር ስለፈለገ ብቻ እያሰቡ አንድ ቀን አነሳለትና ሰው ሁሉ ሰላም አይላትም። አሁን ብቸኝነት መሰራት እግዚአብሔር የተዋት መሰራት አለቀሰች። አሁን ሳገባች ጌታው ምንድን ነው አጠፋው? ልጄ ውሻት ልሻባለ አሁን እሱ ነው ማገባለች። አሁን እሱ ታገባለች ብሎ ከዛ እሱ መፈለግ አሁን ደግሞ በተራ ትዞራለች ከሀገር። እሱ ደግሞ ሀገር ቀይሯ ማለት ዘሮች ነው ይጠብቃል። ቀይሮ ሄዶታ ስትፈልግ ስታስፈላልግ በመስክ ምናምን ስታፈላልግ ልጁ ጠፋ። አገልግሎት ውስጥ ነው የጠፋው። ጌታው ወይ አገልግሎት ከፈተለ ይሄን ቆይማ ድንገት በሰው አገኘችው። እግዚአብሔር ሰው አለች። ሄደችና እግሩ ላይ ወደቀችና እባክህ አንተንም በድያለሁ እግዚአብሔርን በድያለሁ እባክህ ያንን ጥያቄ ተቀብያለሁ። አሁን ደግሞ ስሙ ካለበትና ሰበብ ሄደሽ ያኛውሽ ያልሽውሽ ከዛ አረው ከዛ ጊዜ በኋላ እግዚአብሔር መጣ ለሱ ስራ ጠብቀናል። ካለፈው ደግሞ በኋላ እንዳጠላቃቅስ ሄደ ጥያቄ ተቀበለ። እዛ ሄደና ጌታው አለ አሁን እሱ ሆነች ሆነች ጸጉሯ ምን እንዴት አረጋግጧል? እኔ ምን ሰው ተማልሳ ቢዱ እግዚአብሔር ላቆ ሄደ። ከዛ ተስማሙ። ልክ አንተ ተስማሙቶ ለማግባት ትምህርት እየተማሩ ሳለ ፊቱ እየመጣ መጣ። ሁሉም አልመጣም። እስከዛ ድረስ ትንሽ እየተመለሰ አሳቡ ቀይራ እንደተባው እስከዛ ድረስ አልመጣ። ልክ ከማርፍ ስትገባ እግዚአብሔር ማለት ጸጉሯን መለሰ፣ ፊቷን መለሰ። ዋው የሚያስብ ሞገስ ጨፋበት፣ ምሕረት አደረገ። አሁን ያ ሰው ቀጥ ብሎ ብዙ ልጆችን አግኝቶና ጌታን ያገለገሉ ለጌታ ስለዚህ ዋጋ እየከፈልከው ያለ ዋጋ እየከፈልሽ ያለ እንዳለ መልእክቱ የእናንተ ነው። እኔም ካለ እጅ ታጥቤ ገባሁት ጨርሻለሁ። ላልጨረሳችሁት እግዚአብሔር በዚህ ምሽት ይጎበኛችኋል በኢየሱስ